ቀጣዩን እመኝልሻለሁ ግን ደግሞ በእውነ እግዚአብሔር አምላክ ጽናቱን ይስጥሽ እህቴ አይዞሽ እና እንደማረግ አላውቅም ደግጫለሁ እንዴት እንደማረግ እውነት አልመሰለኝም ብቻ እንጂ ውሸት ይሁንብኝ እንደው ልጄን ማማየናል ሰው እንዳለሽ እንዲሰማሽ ማድረግ እፈልጋለሁ ከዛ ውጭ ደግሞ ምን መሰለሽ ቃል አይገልጸውም አንቺን ለማጽናናት በጣም እረዳሻለሁ ግን እባክሽ ተረጋጊ ቢያንስ ተረጋጊ እሺ እናግዝሻለን አይዞሽ ማለት በቃ ለምንችለው አመሰግናለሁ በጣም የሰውየው ቁጥር አላት አይደል ሳሪ አዎ አላት ላኪልኝ ታሜ ላኪልኝ ይሄ ኑር የሚል ወረቀት የላክሽልኝ ዋትስአፕ ላይ እሱ ነው እሺ ሳሪ ወዳው ልክ ለሴፓሲው እጃችሁ ላይ እንደደረሰ ላኪልኝ እሺ ዋትስአፕ ላይ ነው ትኬቱን ሰርቼ ልክልሻለሁ በጣም ነው የማመሰግነው አንተንም እግዚአብሔር ነው ያመጣ በርግጥ ያው እንቆርጥ ግን ያው ማርያም በጣም ነው የደነገጥኩት ስታለቅሱ ሳይሽ አንቺ ነሽ እያለቀስሽ ያየሁት እሷ ስታወራ አልሰማሁም መጀመሪያ እኔ መጀመሪያ ልጇ ሙቶባ ምናምን ስትል ተረተኛል እንደዚህ አክሲደንት ገጥሟት ስትል እንዴት ለእናት ይነገራል አላረለ እንደዚህ አንዳንድ ጊዜ እንድትሄድ ምናምን ፈልገው የሚያረጉት ፊልም እንደዛ ስለመሰለኝ ሲሪየስ ሆንኩባት በኋላ ይችኛይቱ በጣም ስታስረዳኝ ነው እንዴት ይነገራል ለእናት አስበዋል እንዴት ይነገራል ለእናት ልጅ ደግሞ እያወራቻት ነበር አለች አክሲደንት አደልታታ ድንገተኛ አደጋ እኮ ነው ቁጥዋት እንዳትወጪ አልኳት ዕቃ ግዢብኝ አለችኝ እሺ እገዛለሁ አሁን ወጥቼ ገዝቼ እመጣለሁ ሰው ይመጣል አለችኝ እሺ አልኳት ከዛ እኔ ወጥቼ እስከምመጣ ሶተት ቀሯት ልጄን አቤት አይዞሽ ፈጣሪ ያበርታሽ ፈጣሪ ያጠንክርሽ አንቺ ጠንከር በይ ስለዚህ ባለው ነገር ከጎን ሆነን አዲስ አበባ ሰው አለሽ እኔ እህቶቼ ናቸው ያሉት እና ወንድም እናት አባት የለኝም ሁሉም አይተሳችሁ የስምንተኛ ክፍል ተማሪ አዲስ አበባ ሰው አሁን ዘንድሮ ተፈታኝ ነች አዲስ አበባ ሰው ከሌለሽ ይቀበልሽ አዲስ አበባ ነው የሞተችው እሷሳ ያው የሳር ቤት ልጅ ነኝ እኔ ሳር ቤት ነው የተወለድኩት ሳር ቤት ነኝ እኔ አዲስ አበባ ልጅ ነኝ ምን ይቀበሏል ሳሪ ምናልባት ትኬት የሚገኝ ከሆነ እኔም ነገ ሌሊት ስለምሄድ ወይ አብረንም ልንሄድ እንችላለን አይታወቅም ብቻ እኔ ይዣት እሄዳለሁ ችግር የለውም እሺ ታሜዛም ቢሆን አግዛት በቂ በስማም ምንም ችግር የለውም አደርሳታለሁ እሺ ዋናው ነገር ይሄ ነው አሪፍ ነው በቂ አንተ የቤተሰቦቿን ስልክ ተቀብለህ ትደውላለህ እደውላለሁ ስልኩን ብቻ ስጦኝ እንጂ አሁን እዚህ አስቀምጪልኝ ሳሪ ተቀበያትና የሷንም የቤተሰቦቿንም ዋትስአፕ ላይ አስቀምጪልኝ እኔ እደውላለሁ ስልካቸውን ስጠኛ እንዴ ስልካቸውን ቆይ ስጠኝ ታሜ ይሳቅ ሎኬሽን ላክልን ሰላም አለይኩም ብያለሁ እሺ ውዴ እሺ ላክልኝ በይው ኢትዮጵያ ኤምባሲ ብለሽን ትስቴው እሺ ሎኬሽን ላክልኝ ብያለሁ ታሜ እንትን ላክልኝ የነሱን ቁጥራቸውን ሳያስ ቁጥርሽን ስጭኝ እስኪ እሺ የኔን ነው ወይስ የኢትዮጵያውን ላላ ያንቺን ስጭኝና በቂ ሃይ ሲልሽ የቤተሰቦቿን ቁጥር ስጭ ለበቂ 05 57 አግኝቻለሁ ለበቂ ልስጠውና በቂ ሃይበላትና ትስጥ ቁጥሯን በቂ በፈጠረ እግዚአብሔር ይስጥ ግን የሰራው ይባረክ ሳሪ ጧት በጧት ይዣትን ይዘናት እንድንሄድ ይሳቅ ሎኬሽን ላክልኝ ይሳቅ የኢትዮጵያ ኤምባሲ ሎኬሽን ላክልኝ ችግር የለም እንትን እሺ ልከልሻለሁ ይልክልሻል በእንትን ብትሄዱ በታክሲ ብትሄዱ ኢትዮጵያ ቆንጽላ ብትሉ አልቁሴስ አልታወር ጀርባ ነው ላክልሻል ቁጥሯንም ላኪልኝ እሷንም እሺ ሳሪ ይኸው ላኩልኝ
ይኸው ለበቄም ልኬለታለሁ። ላኪለት የቤተሰቦቿን ቁጥር ይኸው ልኬለ ይሳቅ እግዚአብሔር ይስጥ፣ እግዚአብሔር ያክብር። ሰው መወለድ ቋንቋ ነው ጋይስ። ሰው ማለት በዚህ ጊዜ በተቸገረ ጊዜ ነው። በቃ አያችሁ አሁን እዚህ ጋር ዘር ሃይማኖት ምናምን አይለይም። በቃ የሰው ልጅ እኔም ደግሞ እሷን እርጂ ሲለኝ ነው ያቆየኝ እንጂ ማርያምን ልወጣ ነበረ። ከምንም በላይ ይሳቅ በጣም እናመሰግናለን። በቂ እናመሰግናለን። እግዚአብሔር ጽናቱን ይስጥሽ። በቃ ማለት እውነት እንዳይሆን ምኞቴ ነው፣ እመኛለሁ። በቃ ማለት እኔ ስለደረሰብኝ ስለማውቀው እመኛለሁ። አይዞሽ ማርያም፣ በጣም ከባድ ነው። በጣም ልብ የሚሰብር ነው። አንቺ አጽናኛት፣ አንቺ ትችያለሽ። የእውነት እኔ አልችልም፣ እንደዚህ ምንም ነገር ማለት አልችልም። ምስጋና ደግሞ አያስፈልግም። በጣም ደርሶብኝ እንዴት ነው ለሪት አይነገርልኝም። ልጄ እንዴት እንደማረግ ማጊ እንዴት እንደማረግ ሻቅም የኔ እናት ለኔ አርገው እኔ ልንከራተት ትንሽ ማጊ እኔው እናት ልንከራተት እኔው እማ እሺ በቃ በማርያም በቃ እኛ እንተባበርሻለን፣ እናግዝሻለን። እሺ የምትፈልጊው ነገር ካለ አውሪኝ። ይኸው በቂ ቁጥርሽን ወስዷል፣ የቤተሰቦችሽን ቁጥር። እሺ ሳርዬ አመሰግናለሁ። ለልጄ ተበደፍልኝ። እሺ እኔ ነገ ሻርጃ ከሆናችሁ እመጣለሁ። እኔ ቢያንስ መጥቻለሁ። በቃ ሳሪ አታልቅሱ። እሺ ደህና ደሩ። በቃ ጠዋት ያለው ነገር ችግር የለም። ኢንሻአላህ ኧረ ስግዴታችን ነው ሳሪ፣ ስግዴታችን ችግር የለውም። አይዞሽ እህታችን ሳሪ፣ ነገ እንሄድላችኋለን። እሺ እንሄዳለን፣ ነገኛም እንሄዳለን። ግን እባክህ ይሳቅ ቢያንስ የምትወጣበትን ነገር ፍጠርልን እባክህ። በቂ ትኬቱን እንትን ይላታል። እሺ እኛም ቢሆን እናግዛታለን፣ ችግር የለም። ግን በቂ ትኬቱን ይችላታል። ምንም ችግር የለውም። ሳሪ ይለቅላትና ያ ኤምባሲ ምናምን ያለው ፕሮሰስ ወደ አሁን ሆኖ ትኬቱን እንሰራላታለን እኛ። እሺ በቃ አመሰግናለሁ ወንድሜ፣ እግዚአብሔር ይስጥ። እሺ በቃ በውስጥ ላውራቸው፣ ቁጥሩንም ልካልኛለች፣ ስምም ልካልኛለች። ገብቻ አወራታለሁ። አይዟችሁ እናንተ። በጣም ነው የሚከብደው ማርያምን። እኔ ምንም ማለት አልችልም እዚህ ቦታ። እኔ ሳርዬ ምን እንደምልሽ አላውቅም፣ ግን በጣም ነው የማመሰግናችሁ ሁላችሁም። ከክፉ ነገር ይጠብቃችሁ። እኔ እንጃ ወላሂ ቃል የለኝም። በጣም ብዙ ጊዜ ረብሻችኋለሁ ዛሬ በስልክ ስቲል ቤት እስከ መምጣት ድረስ። ታሜን በተለይ ስልኩን ቢያው ብዙ ጊዜ ነው ሁሉንም። ዳኒ ለራሱ ደውዬለታለሁ። እንደውም ትዝ ያለኝ አሁን ነው ከኢሻ በኋላ። ዛሬ እኮ ኢትዮጵያ ቀኖች ነው ሲሉኝ ላይቭ ላይ ራሱ አንድ ሰው የለም፣ ማዚ አልቀረችኝም ማለት ነው። እና በጣም ነው የማመሰግነው። ከክፉ ነገር እሱ ይጠብቃችሁ። እኔ እንጃ ምን እንደምልባል የለንም ነበር። አሁን ነው በመጥቼ ገባሽ። እንጀራ ስለነበረኝ እሱን ለመጨረስ ነው ቁጭ አልኩት። አሁን ራሱ ልወጣ ነበር ጌታ። ግን ያው አንዳንድ ጊዜ ገባሽ ከባድ ነው የምርሷን የሆነ እሱ ፈጣሪ ስንወለድም ቀናችን ተጽፏል፣ ስንሞትም ተጽፏል። ግን አንዳንዴ ደግሞ የሆኑ ክስተቶች በቃ ከባዶች ናቸው። በጣም ከባድ የምር ከባድ ነው ማለት እንደዚህ በእንደዚህ አይነት ሁኔታ መንገር ለሷ በጣም ከባድ ነው። ለእናት ልጅሽ ሞታለሽ በመኪና አደጋ ብሎ መንገር በጣም ይከብዳል። አይ ሳሪ ታውቂያለሽ፣ ስትመለስ ለማውራት እየጠበቀች ነው። እንግዲህ አስብሽዋለች፣ እናት እየጠበቀቻት ነው። እና ካለ እንደውም እህቷ ጋር ሄዳለች ብለው እኮ ከስንት መከራ በኋላ ነው እኛን እንተቀብለን ንገሩን ላኳት ብለው ሲያስገድዱን ለእኛ ነው የተናገሩት። ከዛ ሚዲያ ካየች ደግሞ አስቢው፣ ነገ እሷ የሆነ ነገር አመቻችቼ ካለች ስራ ልትሄድ ትችል ይሆናል። ካየች ደግሞ መንገር ላይ ምን እንደምትሆን ያው ግን እንደዚህ አንቺ ማለት የሆነ ነገርስ ብትሆን ምን በቃ አያችሁ ጋይስ፣ የመጥፋት ወይም ደግሞ ፓስፖርት ያለ መኖር የኢቃማ ችግር የመጨረሻው ነገር ይሄ ነው። በምትፈልጉበት ሰዓት የምትፈልጉትን ነገር ማድረግ አትችሉም።
ገባችሁ? ከምንም በላይ ኢቃማ መኖር አስፈላጊነቱ ለዚህና ለዚህ ነው። እኔ ወንድሜ ሞቶ አጋጣሚ ሲነገረኝ ሂጄ በመቅበሬ ነው ዛሬ ላለሁበት ደረጃ የደረስኩት። ምክንያቱም ያው የምትወዱትን ሰው ስታጡት ሄዳችሁ መቅበራችሁ በራሱ ትልቅ ነገር ነው። ስትብሰለሰሉ ነው። ያው መቅበርም ራሱ ትሄድ ነበር ግን ያለ ፓስፖርት ምንም አይቻልም። አዎ አያችሁ፣ አሁን እሱ በቃ ምንም ማድረግ አትችልም። ልጇን አታ ኢቭን መቆየት አትችልም እየተባለ ያው በጣም ከባድ። ስለዚህ በጣም ይቅርታ ኮንፊውዝድ ስላደረኳችሁ። ያው እኔ ስሜቱ በጣም እንትን ብሎብኝ ነው። ለዛ ነው። አመሰግናለሁ። እግዚአብሔር ያግዛት፣ እኛም እናግዛታለን። በቂ እግዚአብሔር ያክብርልን። ነገ ያው ይሳቀን አውሪ የደረሳችሁበትን ለታም ያሳውቁት፣ እኛም እንመጣለን። እሺ ቤኒ በጣም ነው የማመሰግነው። እኛ ቃል የለንም። ይመር ኑሩልን፣ ከክፉ ነገር ይጠብቃችሁ ሁላችሁንም። ሳሪ ካንቺ ጀምሮ ስላስገባችሁም ታሚውል እኔ ከሌከለ ያለንም ክበሩልን፣ ከክፉ ነገር ይጠብቃችሁ። አሜን አሜን አሚነቴ አሚን። እናመሰግናለን ጋይስ፣ በቂ አመሰግናለሁ። ደህና ደሩ። ሰቦንቱ ነገ አወራሻለሁ። እሺ ማሯ ሳሪ ምስጋና አያስፈልግም። እሺ አመሰግናለሁ አይባልም፣ ይሄ ግዴታችን ነው። እና እሺ ደህና ደሩ። አወራቸዋለሁ በውስጥ ገብቼ ላውራቸው ነው ልወጣ። እሺ ወንድሜ እሺ አውራቸው። እሺ 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 ጋይስ ደህና ደሩ። እሺ ደህና ደሩ። ሰውንቱ ደህና ደሩ። ሳሪ ደህና ደሩ። እሺ የኔ እናት ሰኒ አሳዘነች። በእናትሽ ደግሞ እኔ አልሰማሁም ነበረ ብታይ ማሪ መጀመሪያ ስታወራ ልጅቷ ስለነበረች አወራችው። ልጅሽን አይንሽን አትንኪ። ልጇ ሙታ ምናምን ስትል ታውቂያለሽ፣ እንደ ቀልድ እንዲህ ያኔ አሁን ልጅ ሙቶ እንዴት እንትን ይላል። ሻርጃ ናት። እንሄዳለን። እሺ ጋይስ እንሄዳለን። ከዛ እንደ እንትን ነው ያዩዋት ገባሽ? እና ታዲያ